ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። ኃያል ብርቱ፣ ጻድቅና ቸር መሐሪ የሆንክ የዘላለም አምላክ የፍጥረት ሁሉ ባለቤትና ገዢ እግዚአብሔር አምላካችንና አባታችን ሆይ ይህንም ማለዳ በምሕረትና በቸርነት ስለሰጠን እናመሰግንሃለን። እነሆ ደግሞ በዕድሜያችን ላይ ይህንን ቀን ጀምረ ያንተን በጎነትና መልካምነትህን ስለገለጥክልን ስለዚህችም ውብና ድንቅ ማለዳ ክብር ምስጋና ለአንተ ይሁን። በዚህ ዕለት ደግሞ ያንተ ሐሳብ፣ ያንተ ፍቃድ፣ ያንተ አጀንዳ በሕይወታችን ይፈጸም ዘንድ እግዚአብሔር ሆይ በመንፈስ ቅዱስ ትመራን ዘንድ በጸጋህ ደግሞ ታበረታን ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። ጌታ ሆይ ክብርን እንሰጥሃለን፣ አምልኮን እንሰጥሃለን፣ ውዳሴን እንሰጥሃለን። እግዚአብሔር ሆይ ጸጋና ምሕረት ቸርነትህ እንዲበዛልን ደግሞ እንጠይቅሃለን። አንተ መልካም አምላክ ነህ። በዘመናት ሁሉ መካከል መልካምነትህና በጎነትህ ሁሉ በእኛ ሕይወት ላይ ስላለ እናከብርሃለን። በነገር ሁሉ አግዘን፣ በነገር ሁሉ ደግፈን፣ አቅሙነን፣ ጉልበቱነን፣ ብርታቱነን። እጅህ ትርዳን፣ እጅህ ትደግፈን። ያለንበት ዘመን ክፉ ነው። ክፋት እየነገሰ ያለበት፣ ጨለማው ዓለም በብርቱ በጭካኔ የሚሠራበት ዘመን ላይ ነው። በዚህ ዘመን ደግሞ እንደ ቃልህ የድል ሰዎች፣ አሸናፊዎች፣ በነገር ሁሉ ማሸነፍ እንድንችል፣ በድል መጓዝ እንድንችል፣ ሐሳብህንና ፍቃድህን አድርገን ማለፍ እንድንችል ጌታ እግዚአብሔር ሆይ ከሚሰምጠው ጋር ሳይሆን በድል የምንወጣ እንድታደርገን በኢየሱስ ክርስቶስ ስም በመንፈስህ በኃይልህ በጸጋ እንድታግዘን እጆቻችንን እንድትይዝ እንጠይቅሃለን። ጌታ እግዚአብሔር የዘላለም አምላክ ወገኖቼን በሚያስፈልጋቸው ነገር ሁሉ ትባርካቸው ዘንድ የበረከት እጆች በእነሱ ላይ ይዘረጋ ዘንድ ቸርነትህ በሕይወታቸው፣ በቤታቸው፣ በጓዳቸው፣ በኑሯቸው፣ በልጆቻቸው፣ በሥራቸው ሁሉ ላይ ትገልጥ ዘንድ በኢየሱስ ክርስቶስ ስም እጠይቅሃለሁ። በያሉበት ከአገር ውጭ ቢሆኑ በአገር ውስጥ ሆነው ይህንን መልእክት የሚሰሙትን ቅዱሳን ወገኖቼን እግዚአብሔር ሆይ እጆችህ በእነሱ ላይ እንዲሆን ጸልያለሁ። በጸጋህ እንድታግዛቸው አቅምና ጉልበት እንድትሆናቸው በክርስቶስ ኢየሱስ ስም እጠይቅሃለሁ። እነሆ ደግሞ ይህን ማለዳ ቃልህንም ባርክልን፣ አስተምረን፣ በመንፈስህ በጸጋህ መንገድህን አሳየን። ሁሉ ለአንተ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የአንደኛ ተሰሎንቄ ምዕራፍ 3 ነው። በትናንትናው ዕለት የተመለከትነው ቁጥር 5 ነበር። ስለዚህ እኔ ደግሞ ወደፊት ታገዝ ዘንድ ባልተቻለኝ ጊዜ ፊተኛ ምናልባት ፈታኙ ምናልባት ፈትኗችኋል፣ ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ ይላል። እንግዲህ ጢሞቴዎስን ሲልከው እንዲያበረታቸው፣ እንዲያጸናቸው፣ እንዲደግፋቸው
ከነርሱ ጋር ደግሞ በመቆም የእግዚአብሔርን ቃል በማስተማር በማካፈል በመጸለይ የበለጠ እንዲያበረታቸው ልኳት እንደላከው እናውቃለን። ነገር ግን አንዳንድ ጊዜ በሕይወታችን ስንደክም ወይም ደግሞ በሕይወታችን ትዕግስት ስናጣና ነገሮች ሁሉ ውሉ በሚጠፋበት ሰዓት ሰዎች በእኛ ምክንያት እንዳይደክሙ፣ በእኛ ምክንያት መስመር እንዳይሰቱ ከፍተኛ ጥንቃቄ ልናደርግ ያስፈልጋል። ይሄ ከፍተኛ ጥንቃቄ ማድረግ ያለብን ጉዳይ ምንድን ነው? በዚህ ጉዳይ ላይ ጥንቃቄ እንድናደርግ ከሚያደርጉን ነገሮች መካከል አንዱና ዋናው ሰዎች እንዳይሰናከሉና ወደ ጨለማ እንዳይሄዱ ነው። ወደ ጨለማ እንዳይገቡ ነው። ወደ ጨለማ እንዳይጠፉ ነው። ምክንያቱም በጨለማ ውስጥ ከዛ ከወጡ በኋላ መልሰው ጨለማ ውስጥ ቢገቡ ምናልባትም የነዛ ሰዎች ደም በእኛ ላይ ሊሆን ይችላል። ያ እንዳይሆን እግዚአብሔር አምላክ በረዳንና ባገዘን መጠን በእኛ ምክንያት ሰዎች እንዳይሰናከሉ፣ ሰዎች እንዳይጠፉ ጥንቃቄ ልናደርግ ያስፈልጋል እላለሁ። አሁን ግን ተመልከቱ፣ ብዙ ጊዜ ስለ ሰዎች አንጠነቀቅም። በዚህ ዘመን ስለ ሰዎች ሕይወት ከራሳችን አጀንዳ አድርገነው አናየውም። ምክንያቱም ምናስበው ምንመለከተው ሁሉ ስለ ራሳችን ብቻ ሆኗል። ልክ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንዳለው እንደ እግዚአብሔር ቃል በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ ተብሎ የተጻፈው ቃል የሚፈጸም ይመስለኛል። እና ይህ ጉዳይ በጣም አሳሳቢ ነው። በዚህ ዘመን በተለይ ማን ምን እንደሆነ እንዴት እንደተሰናከለ እንኳን አናውቅም። ምክንያቱም አገልግሎትን ስናገለግል የሰዎችን ሕይወት የመጎብኘት ሥራ፣ እንደዚሁም ደግሞ ሕይወታቸውን የማጠንከር ሥራ፣ የማበርታት ሥራ፣ እውነተኛ ደቀ መዝሙር መሆናቸውን እያረጋገጥን ነው ወይ ያለ ነው የሚለውን ጥያቄ እንድንጠይቅ ያደርገናል። ክርስትና የሃይማኖት ጉዳይ አይደለም። ቤተ ክርስቲያን የመግባትና የመውጣት ጉዳይ አይደለም። የሕይወት ጉዳይ ነው። የደቀ መዝሙርነት ጉዳይ ነው። ሰዎች ስለ ሕይወት ጉዳይ የማይገዳቸው ከሆነ ስለ ደቀ መዝሙርነት እንዴት ሊገዳቸው ይችላል? ጌታ ኢየሱስ የሰጠን ትእዛዝ ደቀ መዝሙሬ አድርጓቸው ነው የሚለው። እውነተኛ ደቀ መዝሙር ስናደርጋቸው ድካምንም፣ ብርታትንም፣ ትዕግስታችንንም፣ አለመታገሳችንንም በቀላል መንገድ ሊረዱት ይችላሉ፣ ሊገነዘቡት ይችላሉ። ምክንያቱም በዚህ በኩል የእግዚአብሔር ሐሳብ ይከናወን ዘንድ ለእግዚአብሔር ሐሳብና ታላቅ አጀንዳ የተጠራን ስለሆነ ይህንን ጉዳይ እንድናስተውል ያስፈልጋል፣ እንድንገነዘብ ያስፈልጋል። ሰዎችንም ማገዝ፣ መርዳትም ማበረታትም የምንችለው እውነተኛውን የእግዚአብሔር ሐሳብ ስናገኘው እንደሆነ ልናውቅ ያስፈልጋል። ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይላል፣ አሁን ግን ጢሞቴዎስ ከአንተ ዘንድ ወደኛ መጥቶ ስለ እምነታችሁና ስለ ፍቅራችሁ የምሥራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁልጊዜ በመልካም እንደምታስቡን በነገረን ጊዜ ይላል። እንግዲህ የጢሞቴዎስ መላክ ያመጣውን ውጤት ልብ ብላችሁ ተመልከቱ። ሄዶ በእምነት ካበረታቸው፣ ካጠነከራቸው በኋላ፣ አብሯቸው ጊዜ ከወሰደ በኋላ፣ ካሳለፈ በኋላ አንደኛ እምነታቸውን ያለውን እምነታቸውን ጥንካሬ ማወቅ ችሏል። እምነታቸውን
ሁለተኛው ደግሞ ፍቅራቸውን ማወቅ ችሏል። ፍቅራቸው ምንድን ነው? ምን አይነት ፍቅር እንዳላቸው ለጌታም ለሚያገለግሏቸውም የእግዚአብሔር ሰዎች ያላቸውን ፍቅር መረዳት ችሏል። ስለዚህ ነው በተመለሰ ጊዜ ይህንን የምስራች ምን አደረገላቸው? አበሰረላቸው። እነሱ ምናልባትም በፈተናው ተዳክመዋል፣ በፈተናው ብዙ ዝለዋል፣ ነገሮቻቸው ልክ አልነበረም ሊሉ ይችሉ ነበረ። ስለዚህ በዛን ጊዜ ወደ እነሱ መልአክ እንዳይችሉ ወይም ደግሞ መልአክ ሊያቅታቸው ይችል ነበረ ከፈተናው ብርታት የተነሳ። ነገር ግን ጢሞቴዎስን ከላከ በኋላ ልብን የሚያሳርፍ የሚያበረታ እምነታቸውንም የሚያጠነክር ጉዳይ አጀንዳ ማግኘት ችለዋል። ስለዚህ የምስራች ብሎ በነገረን ጊዜ እኛም እናያችሁ ዘንድ እንደምንናፍቅ ታዩን ዘንድ እየናፈቃችሁ ሁል ጊዜ በመልካም እንደምታስቡን በነገረን ጊዜ ይላል። መልካም ያስቡ ነበር፣ እነሱን ይናፍቁ ነበረ። እነዛም በተለያየ ምክንያት ይዘግዩ እንጂ እነዚህን ማየት ይናፍቁ ነበረ። ጳውሎስን ማየት ይናፍቃሉ። የተሰሎንቄ ክርስቲያኖችም ደግሞ እነ ጳውሎስን ማየት ይናፍቁ ነበር። በዚህ ምክንያት እግዚአብሔር አምላክ በነገሮች ሁሉ እነሱን እንደረዳቸው እንመለከታለን፣ እንዳገዛቸው እንመለከታለን። ስለዚህ ነው ቅዱሳንን በጎበኘናቸው መጠን በወጣንና በገባን ቁጥር በጎበኘናቸው መጠን እየተበረታቱ ይሄዳሉ፣ እየጠነከሩ ይሄዳሉ፣ እምነታቸው እየጠነከረ ይሄዳል፣ ነገሮቻቸው እየጠነከሩ ይሄዳሉ። ምክንያቱም እምነታቸው ጠንካራ እንዲሆን ይህንን እውነተኛ ደቀ መዝሙር እንዲሆኑ በእግዚአብሔር ፍቃድና ሐሳብ ላይ እንዲተከሉ ያደርጋቸዋል። ስለዚህ ነው እኛም እናያችሁ ዘንድ እንደምንናፍቅ። እያችሁ የመንፈስ መገናኘት የልብ ሐሳብ ያጠነክረዋል፣ ፍቅርን ያጠነክራል፣ እምነትን ያጠነክራል። ሰዎች እውነተኛ ደቀ መዝሙር ሲሆኑ ለእግዚአብሔር ያላቸው ሐሳብና ዕቅድ እየጠነከረ ይመጣል። በእግዚአብሔር ላይ ያላቸው እምነት እየጠነከረ ይመጣል። አንድ ሰው ስትጎበኙት የበለጠ ጠንካራ ይሆናል። የበለጠ ለጸሎት ይበረታታል። የበለጠ ለእግዚአብሔር ሥራ ይበረታታል። የበለጠ ለእግዚአብሔር ነገር ይበረታታል። የጢሞቴዎስ መሄድ እነዚህን የተሰሎንቄ ሰዎች በገዛ ሀገራቸውና ሕዝባቸው የነበረባቸውን ፈተና፣ መከራ መሻገር እንዲችሉ ጠንካራ እምነት እንዲኖራቸው፣ ጠንካራ ለእግዚአብሔር መንግሥት ጠንካራ ፍቅር እንዲኖራቸው አድርጓቸዋል። ተመልሶ ያንን ሪፖርት ነው የሰጣቸው። ፈርሰዋል አላለም፣ ተበትነዋል አይደለም ያለው። ነገር ግን እምነታቸውን፣ ስለ ፍቅራቸው ያለውን ጥንካሬን የተናገረው። በእነሱ አማካኝነት ብዙ ቸርቾች፣ ብዙ መንደሮች ላይ ወንጌል ተሰራጭቶ ነበረ። ምዕራፍ አንደኛ ተሰሎንቄ ምዕራፍ 1ን ስናጠና ተመልክተነዋል። ወንጌል ወደ ታች አልፎ ዘልቆ እንዲሄድ ያደረገው ነገር ይህ የደቀ መዝሙር ሥራና ያላሰለሰ ክትትልና ጉብኝት ነው። ለዚህ እኮ ነው እርስ በራሳችን መተያየታችሁን አትተው የሚለው መጽሐፍ ቅዱስ። እርስ በራስ ስንተያይ የእግዚአብሔር ሐሳብና ፍቃድ መከናወን ይጀምራል። እንግዲህ ወዳጆቼ ሆይ ለዛሬ ማለዳ ያዘጋጀሁት በዚህ ልግታ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የአገልግሎታችንን እንድትደግፉ እንዲሁም በገንዘባችሁ በስክሪኑ ላይ በምታዩት የአካውንት ቁጥር ድጋፋችሁን እንድትገልጡ እየገለጽ
አጭር ጸሎት ጸልይና የዛሬው ማለዳ በዚህ እንገታለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ማለዳ ስለሰጠን እናመሰግናለን። በዚህ ማለዳ ደግሞ ምሕረትህን ስለገለጥክልን ክብር ምስጋና ለአንተ ይሁን። ቃልህ በሕይወታችን እንዲሠራ በኃይልና በጸጋ በመንፈስ ቅዱስ ብርታት እንድታግዘንና አቅምና ጉልበት እንድትሆነን በኢየሱስ ክርስቶስ ስም እጠይቃለሁ። ስለ ሁሉ ነገር እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለዚህ ማለዳ ሁሉ እናመሰግንሃለን። ሁሉም በእጅ አሳልፈን እንሰጣለን። ከክፉ ጠብቀን፣ በደምህ ሸፍነን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።